ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰኽራን ኢብኑ ዐምር ረዲየላሁ አንሁ። ክፍል 1። ዑመር ኢብኑል ኸጣብ ረዲየላሁ አንሁ ወደ ጀሚል ኢብኑ መዕመር ጆሮ ጠጋ ብለው የቀድሞ ሃይማኖታቸውን መካዳቸውንና ኢስላምን መቀበላቸውን እንዲህ በማለት አንሾካሾኩ። ሃይማኖቴን ክጃለሁ። እውነት? አዎ አድርጌዋለሁ። ጀሚል እንዲህ በማለት ጮኸ፣ ሰዎች ሆይ ኢብኑ አልኸጣብ ሃይማኖቱን ክዷል። ዑመር ረዲየላሁ አንሁም ጮኸ፣ አይደለም፣ ኢስላምን ነው የተቀበልኩት። ካላህ ሌላ የሚያመልኩት ጌታ እንደሌለና ሙሐመድን መልእክተኛው መሆናቸውን መሰክራለሁ። ከዚያች ቅጽበት በኋላ የቁረይሽ ከሃዲያን ዑመር ረዲየላሁ አንሁን ከበው ሊደበድቧቸው ይታገሏቸው ጀመር። ድካም እስኪያዝላቸው ድረስ ራሳቸውን ሲከላከሉ ቢቆዩም በመጨረሻ በመረታታቸው መሬት ላይ ቁጭ በማለት እንዲደበድቧቸው ራሳቸውን አመቻቹ። የፈለጋችሁትን ማድረግ ትችላላችሁ። ቁጥራችን 300 ቢሆን ኖሮ ወይ እናንተ ወይ እኛ ካዕባን እንቆጣጠር ነበር። ይህ ሁሉ ሲሆን አሰኽራን ኢብኑ ዐምር አንድም እንቅስቃሴ ሳያደርግ የዑመርን ሁኔታ ያስተውል ነበር። እጅግ የተናደደው በዑመር ጀግንነት አይደለም። ዑመር መጀመሪያም ጀግና እንደነበሩ ያውቃል። ይልቁንስ በውስጣቸው በተፈጠረው አዲስ ለውጥ ነው። ዑመር ረዲየላሁ አንሁ መልእክተኛውን ሰለላሁ ዐለይሂ ወሰለም ገድለው ለማረፍ እየገሰገሱ ነበር። በእናታቸው በኩል አጎታቸው የነበሩ አቡል ሐከም ኢብኑ ሂሻም ይህን ጀብዱ ከፈጸሙ 100 ቀያይና ጥቁር ሴት ግመሎች፣ 1000 ወቄት ብር ብዛት ያለው ሚስክና አልባሳት ሊሰጣቸው ቃል ገብቶላቸዋል። ዑመርም እንዲህ ብለው ነበር፣ ይህን መፈጸም የሚችል ብቸኛው ሰው እኔ ነኝ። ስለዚህም ታላቁን ተልእኮ ለመፈጸም ለአጎታቸው ቃል ኪዳን ገቡለት። እናም ምን ተአምራዊ ክስተት ተፈጥሮ ነው አሁን የዑመርን አመለካከት እንዲህ የለወጠው? የሙሐመድ ሰለላሁ ዐለይሂ ወሰለም ማንተኛ ጠላት አልነበሩምን? አሰኽራን ኢብኑ ዐምር የነቢዩ ሰለላሁ ዐለይሂ ወሰለምን ሕይወት በእርግጥ ሲያስተነትን ፈጽሞ ውሸት የሚባል ነገር ተናግረው የማያውቁና በመካ ታማኙ እየተባሉ እንደሚጠሩ አሰበ። በተጨማሪም ሰዎችን እየጠሩ ያሉት ወደ መልካም ስነ ምግባር ነው። ይሁን እንጂ አሰኽራን ከሁሉም በላይ የሚፈራው የወንድሙን የሱሀይልንና የዑመርን ግፍ ነበር። ሆኖም አሁን ደግሞ ዑመር ረዲየላሁ አንሁ ኢስላምን ተቀብሏል። ለዑመር በእናታቸው በኩል አጎታቸው የሆነው አልዓስ ኢብኑ ዋኢል ወደ ተሰበሰበው ሕዝብ መጥቶ በዚህ ምን እየተደረገ ነው በማለት ጠየቀ። ዑመር ሃይማኖቱን በመልቀቁ ምክንያት እየቀጣኑ ነው የሚል መልስ አገኘ። አልዓስ እንዲህ አለ፣ መልካም፣ ይህ ሰው እርሱ ይሆናል ያለውንና የመረጠውን ነገር ለመከተል እየሞከረ ነው። ታዲያ እናንተ ይህን ሁሉ ትርምስ መፍጠራችሁ ስለምንድን ነው? በሉ አሁን ልቀቁትና ይሂድ። እንዲህ ስታሰቃዩት ወገኖቹ ዝም ብለው የሚመለከታችሁ ይመስላችኋልን? ዑመር ረዲየላሁ አንሁን ለቀቋቸው። እንደገና ቀጥ ብለው መቆም ቻሉ። አሰኽራን ኢብኑ ዐምር ብዙ ነገሮችን እያወጣና እያወረደ ከዚያ ትዕይንት ቦታ ተነስቶ ወደ ቤቱ ሄደ። የቁረይሽ መሪዎች እንደሚሉት ሙሐመድ ሰለላሁ ዐለይሂ ወሰለምን የተከተሉት ነፃ ለመሆን የሚፈልጉ ባሮች ብቻ ናቸው። እነርሱ እንዳሉት ቢላል ኢብኑ ረባህ፣ አማር ኢብኑ ያሲር፣ ሱሀይል ኢብኑ ሲናን፣ ኸባብ ኢብኑ ዐራአትና
አምር ኢብኑ ፉሃይራ ነፃ ለመሆን ፈልገዋል እንበል። አቡበከር፣ አልይ ብን አቢ ጣሊብ፣ ዑስማን ኢብኑ ዓፋን፣ ሰዓድ ኢብኑ አቢ ወቃስ፣ አዙበይር ኢብኑ አልዓዋም፣ አብዱራህማን ኢብኑ ወዓፍ፣ ጠልሃ ኢብኑ ኡበይዱላህ፣ አልዓርቀም ኢብኑ አልዓርቀም ምን ፈልገው ነው ሙሐመድን የተከተሉ ሲል በመጠየቅ ተመስጦ አሰበ። እነዚህ ሁሉ ሰዎች ኢስላምን የተቀበሉ ጨዋ ሰዎች ሲሆኑ አሁን ደግሞ ገናናው ዑመር ተጨመረላቸው። አሰኽራን በውስጡ የተቀጣጠለውን የመመራመር ፍላጎት ሊያዳፍነው አልፈለገም። ሙሐመድ ይህን ሁሉ ጥበብና የንግግር ችሎታ ከወዴት አመጡት? ያልተማረና ሌላው ቀርቶ ማንበብና መጻፍ እንኳን የማይችሉ ሰው ናቸው። እስከሚያውቀው ድረስ ቅኔ ወይንም ግጥም ሲገጥሙ አላስተዋላቸውም። ሆኖም ግን ጠላቶቻቸው ገጣሚና አስማተኛ እያሉ ያወሩባቸዋል። አቡ ጀህል አንድ ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም በካዕባ አጠገብ እንዳይሰግዱ ሊያደርጋቸው ወሰነ። እንዲሁም ሊገድላቸው ሞክሮ ነበር። ይሁን እንጂ በፍርሃት እየተንቀጠቀጠ ተመለሰ። ጓደኞቹ በሁኔታው ተደናግጠው ለምን አልገደልካቸውም በማለት ሲጠይቁት እንዲህ አለ። የሆነ ጭራቅ በአጠገቡ ቆሞ ሊውጠኝ ሲመጣ ፈገፈኩኝ። የቁረይሽ መሪዎች ሙሐመድ ሰለላሁ ዐለይሂ ወሰለምን ለማጥቃት የተለያዩ ምስጢራዊ ተንኮሎችን ቢዶልቱም ቁርአን በየጊዜው ያጋልጣቸው ነበር። ከሁሉም በላይ የሚያስደንቀው በአንዱ ጎሳ ውስጥ ያሉ ግፈኞች ኢስላምን በመቀበላቸው ምክንያት ወገንና ረዳት የሌላቸውን ሰዎች በቃላት በማይገለጽ ሁኔታ ቢያሰቃያቸውም እንኳን አንድም ሰው ወደ ቀድሞ እምነቱ የተመለሰ መኖሩ አለመሰማቱ ነው። አሰኽራን ወደ ቤቱ ሲመለስ ባለቤቱ ሰውዳ ቢንት ዘምዓ በጥልቅ ሐሳብ ውስጥ እንዳለ በማስተዋሏ የገጠመ ችግር አለ እንዴ በማለት ጠየቀችው። ኢብኑል ኸጣብ ሙሐመድን ተከተል አላት። እውነት በአላህ ትምላለው ዑመር ሃይማኖቱን መካዱንና እስላምን መቀበሉን በአደባባይ ሲያውጅ የቁረይሽ ሰዎች ከበው ያዋክቡት ጀመር። አጎቱ አልዓስ ኢብኑ ዋኢህ መጥቶ እስኪያስጥለው ድረስም በዚያ ሁኔታ ብቻውን ተጋፍጧቸው ቆየ። ስለ ሙሐመድ ታማኝነት በተደጋጋሚ ነግሬህ ነበር። የሙሐመድ ባለቤት ኸዲጃ፣ የአጎቱ አልአባስ ባለቤት ኡሙ አልፈድል፣ የአቡ ጣሊብ ባለቤት ፋጢማ ቢንት ሰዓድ፣ ኡሙ አይመንና የዑበይዱላህ ኢብኑ ጀህብ ባለቤት ረምላ ቢንት አቡ ሱፊያን ኢስላምን ከተቀበሉ በኋላ ሙስሊም ስለመሆን በጥልቅ አስባለሁ አለች። የሙሐመድ ተከታዮች በጣም ጥቂትና ደካማ ሲሆኑ በካዕባ አጠገብ በግልጽ መጸለይ አይችሉም አለ። እኛ ለምን የመጀመሪያዎቹ የሃይማኖቱ ደጋፊዎች ከመሆን ራሳችንን እናቅባለን? በአላህ መንገድ ላይ የፈለግነው ነገር ቢመጣ ለምን አንጋፈጥም? አሰኽራን አቋረጣት። ሙሐመድ ወደ ምን ሰዎችን እንደሚጠራ አውቃለሁ። ታዲያ እኔ ወደ እርሱ መሄድ ይኖርብኛል እንዴ? ብቻዬን ወደ ሐቅ መንገድ ለመመራት አልሻም፣ ከአንተ ጋር አብሬ ቢሆን እንጂ አለች ሰውዳ። ለማንኛውም ፀሐይዋ እስከምትጠልቅ መጠበቅ ይኖርብናል አላት ከቤት እየወጣ። አሰኽራን ወደ ካዕባ ሲያመራ ሙስሊሞቹ በሐምዛና በዑመር መሪነት ሁለት ረድፍ ሰርተው ሲገቡ ተመለከተ። ዑመር ሰይፋቸውን መዘው በመያዝ እንዲህ ይሉ ነበር፣ ከአላህ በስተቀር የሚገዙ ጌታ የለም፣ ሙሐመድን መልእክተኛው ናቸው። ከእናንተ ውስጥ ወደኛ የሚጠጋ ካለ በዚህ ሰይፍ ነው የሚገድለው። ከዚያም አሰኽራን ሙሐመድ ሰለላሁ ዐለይሂ ወሰለም እና ተከታዮቻቸው ጧፍ ሲያደርጉ ከፊት ለፊታቸው ሆኖ ይመለከታቸው ጀመር። ጧፉን ከጨረሱ በኋላ በካዕባ አጠገብ ሆነው መስገድ ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም የሚያነቡትን የቁርአን አንቀጽ የሰማው አሰኽራን እጅግ በመፈንቀል በአላህ እምላለሁ ይህ ከሰው የሆነ ንግግር አይደለም አለ። ጨለማው ለአይን ያዝ ሲያደርግ አሰኽራንና ባለቤቱ ወደ አልአርቀም ረዲየላሁ ዐንሁ ቤት ገሰገሱ። እዚያ እንደደረሱም ነቢዩ ሰለላሁ ዐለይሂ ወሰለም ጋር በመገናኘት ሁለቱም ኢስላምን ተቀበሉ። የአልአርቀምን ግቢ ለቀው ሲወጡ አሰኽራን ረዲየላሁ ዐንሁ ከልቡ ላይ ጨለማ ሲገፈፍና ሐቅ ሲገባ በሚገባ እየተሰማው ነበር። ይህ ከሆነ ከጥቂት ቀናት በኋላ ወንድሙ ሰሃይል ኢብኑ ዐምር እሳት ለብሶ ወደ እርሱ በመምጣት ሃይማኖትህን መተውን ሰማው አለው። አይደለም
እኔን አላህ ወደ ቀጥተኛው መንገድ መራኝ አለው። በዚህ ሰውዬ ንግግር መታለልህን ለማወቅ አልተቸገርኩም። አንተም ሆንክ የቁረይሽ ሹማምንት ነቢዩ ሰለላሁ ዐለይሂ ወሰለም አስማተኛ እንዳልሆኑ በሚገባ ታውቃላችሁ። ለእርሳቸው የወረደላቸው መጽሐፍ ለቀደምት ነቢያት አላህ እንዳወረደላቸው ብጤ እንጂ ሌላ አይደለም። አላሰኽራን እኔ የምፈራው ከሞት በኋላ መቀስቀስ አለ ብለህ እንዳታምን ነው። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሁሉ በማናየውና በመጪው ዓለም በሚከሰተው ነገር ሁሉ እናምናለን። ለመሆኑ መቼ ነው ይህ የመቀስቀሻው ቀን? አላህ ብቻ ነው የሚስጥሩ ባለቤት። ክፍል 1 በዚህ ተጠናቋል። በሚቀጥለው ሳምንት በክፍል 2 እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።